ሰላም ጤና ይስጥልን። ዛሬ በአዲስ ነገር ነው የመጣሁት። በሀገራችን ፖለቲካ የብሔራዊ መግባባት አስፈላጊነት የሚል ርዕስ መድሎት ከተሰኘው መጽሐፍ ነው። በልደቱ አያሌው ነው የተጻፈው። እሱን አቀርብላችኋለሁ። ጠቃሚ ነገር ስለሆነ የቆየ መጽሐፍ ነው፣ አድምጡት። ብሔራዊ መግባባትና የመቻቻል ፖለቲካ። በወቅቱ የሀገራችን የፖለቲካ መድረክ ስለ ዲሞክራሲ፣ ሰብአዊ መብት፣ የሀሳብ ነጻነት፣ የጾታ እኩልነት፣ የመድበለ ፓርቲ ነጻ ገበያና ስለተለያዩ አማራጭ ጉዳዮች የዘፈነ ያህል በተደጋጋሚ ሲነገር ማድመጥ የተለመደ ሆኗል። በየመድረኩ ከሚነገረው በላይ ስለ እነዚህ ጉዳዮች የተጻፉ በርካታ የሚያምሩ የፓርቲ ፕሮግራሞችና የመንግስት ህጎች አሉ። የሀገራችን ወግና ባህል በተለያዩ ማህበራዊ ጉዳዮች ዙሪያ የራሱ የዳበረ መነሻ ያለው ቢሆንም ከዘመናዊ ፖለቲካና ኢኮኖሚ እድገት ጋር በተያያዘ የምናቀነቅናቸው አብዛኞቹ አመለካከቶች ግን ከውጭ ሀገራት የቀዳናቸው ንድፈ ሀሳቦች ናቸው። ለራሳችን ችግሮች መፍትሄ የሚሆን በቂ ሀሳብ በራሳችን ማፍለቅ እስካልቻልን ድረስ ይህን የውስጥ ክፍተታችን ለመሙላት የሚያስችል ሀሳብና ተሞክሮ ከውጭ ሀገራት መቅሰማችን ተገቢም የማይቀርም ይሆናል። በተለይም የግራ ፖለቲካ ወደ ሀገራችን ከገባበት ከ1960ዎቹ ጀምሮ እስከ ዛሬ ድረስ ኢትዮጵያ የመጤ አመለካከቶች ቤተ ሙከራ ሆና ቆይታለች። ነገር ግን እነዚህ ከውጭ ሀገራት የቀዳናቸው ንድፈ ሀሳቦች ሌሎች ሀገራት ወደ ስልጣኔ ባሸጋገሩበት መንገድ እኛን ለምን ሊያሸጋግሩ እንዳልቻሉ ሁልጊዜ ራሳችን የምንጠይቅና የምንቆጭ ቢሆንም እስካሁን ሁላችንም ሊያግባባ የሚችል መልስ ኑሮን አያውቅም። የውጭ ንድፈ ሀሳቦችን እንደወረደ መቅዳትና ከራስ ተጨባጭ ሁኔታ ጋር ሳያጣጥሙ ለመተግበር መሞከር ለውጤት የማያበቃ መሆኑ እንደተጠበቀ ሆኖ ከውጭ የቀዳናቸው ንድፈ ሀሳቦች በአግባቡ በመተግበር ለመዋል መሰረት መደላድል ሆነው ሊያገለግሉ የሚችሉ ከብሔራዊ መግባባትና ከመቻቻል ፖለቲካ ጋር የተያያዙ ሌሎች ጠቃሚ ጉዳዮችን በአግባቡ ሳንቀዳ መቅረታችን ውጤታማ እንዳንሆን ካደረጉን ምክንያቶች መካከል አንዱ ነው ማለት ይቻላል። በየአደባባዩ የአፋችን ማሟሻ ያደረግናቸው ሆነ በየፖለቲካ ፕሮግራማችን ታጭቀው የሚነበቡት ከላይ የዘረዘርናቸው ንድፈ ሀሳቦች የቱንም ያህል ተደጋግሞ ቢነገሩ ቢጻፉ የኢትዮጵያ የፖለቲካ ኃይሎች ብሔራዊ መግባባትና የፖለቲካ መቻቻልን በተግባር በሀገራችን እስካልፈጠርን ድረስ ከውጭ የተቀዱት ንድፈ ሀሳቦች ሁሉ ጥሬ ንድፈ ሀሳቦችና ሆነው ከመቅረት ባለፈ ወደ ምንፈልገው ደረጃ ሊያደርሱን አይችሉም። ኢትዮጵያውያን በታሪካችን የታዩ አንዳንድ በጎ ገጽታዎች ብቻ በምሳሌነት በመጥቀስ ራሳችን ከሌላው ዓለም በተሻለ እንግዳ ተቀባይ፣ ሰው አክባሪ፣ ታጋሽ፣ ሰላምና ሀገር ወዳድ አድርገን በማየት እርስ በርስ ስንሞካሽሽ የኖርን ቢሆንም በተግባር ግን የእነዚህ ባህሪዎች መሠረታዊ መግለጫ የሆኑት ብሔራዊ መግባባትና የመቻቻል ፖለቲካ ትናንትም ሆነ ዛሬ በእጅጉ ርቀውን የሚገኙ እውነታዎች ሆነዋል። በኢትዮጵያ የምንገኝ የፖለቲካ ሰዎች በሌሎች አደጉ ሀገሮች የሚገኙ ፖለቲከኞች ሀገራቸውን ጥቅሞቻቸውና በተመለከተ ምን ያህል ጠንካራና ብሔራዊ መግባባት እንዳላቸው፣ እርስ በርስ ግንኙነታቸው ምን ያህል የመቻቻል ፖለቲካ እንዳዳበሩ በዓለም አቀፍ መገናኛ ብዙሃን አማካኝነት በእያንዳንዱ ቀን በቀላሉ መማር የሚችልበት እድል አለን። ቢሆንም በሚገርምና በሚያስፈራ ሁኔታ ብሔራዊ መግባባት የመቻቻል ፖለቲካ የበለጠ እየራቀን ሂደው ጥላቻና ጽንፈኝነት በፖለቲካችን ላይ የበላይነት የያዘበት ሁኔታ ይታያል። ኢኮኖሚክ ፎክስ ጁን 2003። ይህ ለምን እንደሆነ በራሱ ሰፊ ምርምርና ጥናት የሚጠይቅ ቢሆን በእኔ እምነት ሁለት ጉዳዮች በዋና ምክንያት ሊጠቀሱ ይችላሉ። የመጀመሪያው ከጥንት ጀምሮ ሲዋረድ ይዘነው የመጣ ነው ባህላዊ እምነታችን ጋር የተያያዘ ሲሆን፣ ሁለተኛው ከግራ ፖለቲካ ወይም ስታሊናዊ ርዕዮት ጋር ተያይዞ የመጣብን ጣጣ ነው። በሀገራችን ስር ሰዶ የኖረው የፖለቲካ ባህል በጦርነት አሸናፊ ሆኖ ማስገበር መሰረት ያደረገ ከመሆኑም በላይ አማጺነትና ሽፍትነትን ለክብርና ለዝና እንደሚያበቁ በጎ ድርጊቶች እንጂ እንደ ነውርም ብዛም አይቆጠሩም። ሽፍትነት የሚዘፈንለትና ባለዝና የሚያደርግ ከመሆኑም በላይ በለስ ሊሲቀነውን ለሹመትና ለንግስና መንጠልጣያነት የሚያበቃ አንድ ወሳኝ ህይወት መሰላል ሆኖ ያገለግል ነበር። በሀገራችን የፖለቲካ ስልጣን በዘር ውርስ ወይም በምርጫ የሚገኝ ስላልነበር የንግስና የራስ ልጆችም ጭምር ተዋግተው ማሸነፍ እስከቻሉ ድረስ ለመሪነት የመብቃት እድል አልነበራቸውም። ሌላው ዓለም እንዲህ አይነቱን የፖለቲካ ባህል በሂደት ተላቆ ወደ ዲሞክራሲ ስርዓት ሲሸጋገር እኛ እስከ 21ኛው ክፍለ ዘመን ድረስ በነባራዊ ባህላችን በመቀጠላችን ከመቻቻል ፖለቲካ ርቀን ኖረናል።
በ21ኛውና በ21ኛው ክፍለ ዘመን መጀመሪያ ላይ በርካታዎቹ የዓለማችን ሀገሮች የሊበራሊዝም አመለካከት አራማጅ በመሆን የመቻቻል ፖለቲካ ባለቤት ለመሆን ሲበቁ፣ እኛ ግን ከፍጹም የንጉሣዊ አስተዳደር በቀጥታ ወደ የግራ ፖለቲካ አመለካከት በመሸጋገራችን ወደ መቻቻል ፖለቲካ የሚገባበት ሳይሆን የመቻቻል ፖለቲካ ተቃራኒ የሆነው ባህላዊ የፖለቲካ አስተሳሰቦችን የበለጠ ተጠናክሮ የሚቀጥልበት አጋጣሚ ተፈጥሯል። የ1960ዎቹ የተማሪዎች እንቅስቃሴ በወረቀት የሚያውቃቸው የነ ማኦ፣ የነ ቼ ጉቬራ፣ የነ ሆቺሚንና የነ ስታሊን አድናቂ በመሆን የፋኖ ተሰማራ ዘማሪና የግራ ፖለቲካ አቀንቃኝ ለመሆን የበቃው ከወቅቱ የኢትዮጵያ ተጨባጭ ሁኔታ አኳያ የርዕዮተ ዓለሙን ትክክለኛነት ተገንዝቦት ሳይሆን የቆየው ባህላዊ አመለካከታችን እንዲህ አይነቱን የአመፅና የነውጥ ርዕዮተ ዓለም በቀላሉ ለመቀበል የሚያስችል መሰረት ስለነበረው ነው። የግራ አመለካከት በስር ነቀል አብዮታዊ ለውጥ የሚያምን ከፍጹማዊ የበላይነት ያነሰ ውጤት የማይቀበል ከአንድ በላይ የሆኑ አማራጮችን የማይቀበል ልዩነትን ከሌሎች ጋር የማቻቻል ፍላጎት የሌለው በመሆኑ ከባህላዊ የፖለቲካ አስተሳሰቦችን በከፋ መጠን የመቻቻል ፖለቲካ ከሀገራችን እንዲርቅ ምክንያት ሆኗል። የግራ ፖለቲካን በጎ ያልሆነ የፖለቲካ ባህላችን ከማጠናከሩም በላይ ለመቻቻል ፖለቲካ የራሱ በጎ አስተዋጽኦ ያበረክት የነበረው የፈሪሃ እግዚአብሔር እምነት በቁስ አካላዊ አመለካከት ለመተካት በመሞከሩ አገሪቱ ቀይ ሽብርን የመሰለ አሰቃቂ እርስ በርስ እልቂት እንዲከሰትባት ምክንያት ሆኗል። በዚያ የግራ ፖለቲካ የተከፋ የትውልድ አባላት ላለፉት 40 ዓመታት ዛሬም ድረስ የአገሪቱን የፖለቲካ መድረኮች በብቸኝነት ተቆጣጥረው የቀጠሉ በመሆናቸው ነው ዛሬም እንደ ትናንቱ ሀገራችን ከብሔራዊ መግባባትና ከመቻቻል ፖለቲካ ርቃ ለመጓዝ የተገደደችው። በአጠቃላይ በአንድ ሀገር ውስጥ የምንገኝ የፖለቲካ ፓርቲዎች በሁሉም ሀገራዊ ጉዳዮች ላይ የሚኖረን አቋም ሙሉ በሙሉ የተለያየ ከሆነ የመጨረሻ ውጤቱ ዲሞክራሲ መገንባት ሳይሆን የሀገር መፍረስን የሚያስከትል ቢሆንም የኢትዮጵያ ፖለቲካ ኃይሎች ይህን አደጋ እስካሁን በአግባቡ የተረዳ ነው አንመስልም። የወቅቱ የሀገራችን የፖለቲካ ሁኔታ ከብሔራዊ መግባባትና ከመቻቻል ፖለቲካ አንጻር ከሌሎች ሀገሮች ሁኔታ ጋር ሲነጻጸር ምን ያህል እጅግ ወደ ኋላ የቀረ መሆኑን መረዳት ውስብስብ ጉዳይ አይደለም። የኛው አይነት አባዜ የተጠናወታቸው እኛን መሰል ጥቂት ሀገሮች ካልሆኑ በስተቀር በብዙ ሀገሮች የሚገኙ የፖለቲካ ፓርቲዎች ከብሔራዊ መግባባትና ከመቻቻል ፖለቲካ አኳያ ጥያቄ ሊያስነሳ የሚችል መሰረታዊ ልዩነት በመካከላቸው አይታይም። አብዛኛውን ጊዜ የፖለቲካ ፓርቲዎች የምርጫ ዘመቻ ወቅት ሲከራከሩባቸው የሚደመጡ አጀንዳዎች የውጭ ጉዳይ ፖሊሲ አፈጻጸምን፣ የግብርና መጠንን፣ ድጎማን፣ ስደተኝነትን፣ የአካባቢ ጥበቃን፣ የተመሳሳይ ጾታ ጋብቻን፣ ውርጃን፣ የሞት ቅጣት አስፈላጊነት፣ ጤናና የትምህርትን በተሻለ መጠን ጥራት ማዳረስና የመሳሰሉ አጀንዳዎች የሚመለከቱ ናቸው። በእኛ ሀገር የፖለቲካ ሁኔታ ግን እነዚህና በሌሎች ሀገሮች የሚታዩትን አብዛኞቹ ጉዳዮች ጨምሮ በፖለቲካ ፓርቲዎች መካከል የልዩነት ነጥብ ያልሆነ አጀንዳ ማግኘት አስቸጋሪ ነው። በሌሎች ሀገሮች ልዩነት ሊነሳባቸው የማይችሉ ከብሔራዊ መግባባትና ከመቻቻል ፖለቲካ ጋር የተያዙ ብሔራዊ መዝሙርንና የሰንደቅ ዓላማን የመሳሰሉ በርካታ ጉዳዮች ጭምር ሳይቀሩ በእኛ ሀገር ያለአግባብና በሚያስገርም ሁኔታ የልዩነት አጀንዳዎች መሆናቸውን በሚከተሉት ንዑስ አንቀጾች መዘርዘር ይቻላል። እውቅና የመስጠት የመከበርና አብሮነት የመስራት ፖለቲካ። በአንድ ሀገር ውስጥ የሚገኝ መንግስት ለፓርቲዎች የሚሰጠው ህጋዊ እውቅና እንደተጠበቀ ሆኖ በሀገሪቱ የሚገኙ ተፎካካሪ ፓርቲዎች አንዳቸው ለሌላቸው ልባዊ እውቅና ባልሰጡበት ሁኔታ ሰላማዊ ትግልም ሆነ የምርጫ ፖለቲካ በአግባቡ ሊካሄድ አይችልም። የመድበለ ፓርቲ ስርዓትን አራምዳለሁ በሚል አንድ ሀገር ውስጥ ፓርቲዎች አንዳቸው ለሌላቸው የሚሰጡት እውቅናና አክብሮት ለብሔራዊ መግባባትና ለመቻቻል ፖለቲካ የግድ መኖር ያለበት ቅድመ ሁኔታ ነው። አንዱ ፓርቲ ሌላውን ፓርቲ የአገር ጠላት አድርጎ በሚያይበትና ከሌላው ጋር መቼም ቢሆን አብሮ ባለመስራት አስቀድሞ ሙሉ ተገዝቶ በተወሰነበት ሁኔታ ዲሞክራሲ ስርዓትን በአገሪቱ መገንባት ይቻላል ብሎ ማሰብ የማይቻል ነው። ዲሞክራሲ ስርዓት ሊገነባ የሚችለው ውይይትና ክርክር፣ መከባበር፣ መግባባትና መቻቻል ባለበት ሁኔታ በመሆኑ እነዚህ ቁም ነገሮች በሌሉበት በእኛ አይነት ሀገር ዲሞክራሲ በሚፈልገው መጠን መጠናከር ይቅርና እግሩን ተክሎ ሊተረተር የሚችልበት መሰረት የለውም። በአሁኑ ወቅት በኢትዮጵያ የምንገኝ የፖለቲካ ፓርቲዎች በተግባር እየተጓዝን የሚገኘው በዚህ አይነት ዲሞክራሲ ስርዓተ ግንባታ የማያበቃ የተሳሳተ ሀዲድ ላይ ነው። የኢትዮጵያ የፖለቲካ ኃይሎች አንዳችን ለሌላችን ተገቢ እውቅናና አክብሮት ባልሰጠንበት ሁኔታ እንዲያው ድከሙ ብሎን እንጂ በሌላ የተለያየ አቋራጭ መንገድ አልፈን ዲሞክራሲ ስርዓትን ልንገነባ በፍጹም አንችልም።